የሚያመጣው ዳሜጅ ከባድ እያንዳንዱ የምናረጋቸው ኔጌቲቭ ነገሮች በፈጣሪ ዘንድ ይደመራሉ። ተንጠልጥሎ አድኑኝ ያለን ሰው እንደው እዛው ወደ ውስጥ ቀብሮ የወንድ ኦርጋን የሴት ኦርጋን ድረስ ይሄዱ መሳደብ እኮ ጂሰስ ይከፋል። እነሱ ብቻ ሳይሆኑ እኛም ተነክተናል። በፍጹም ፕሩቭ ማድረግ ያስፈልጋችሁ። አንድ ሰው እኔ ካልሆነ ለማንም መሆን አይችልም የሚል አቋም ያላቸው ጥቂት ሰዎች ክብረነክ ስድቦች ውስጥ ክብረነክ ስድቦች ቀፋፊ በቃ ተጎዳው እንትን አልኩብህ አረጀሁብህ ሲነሳ ሚዲያ ላይም ሲወጣ ፍቅርም ሲገላለጽ በግልጽ ነውና እንዲህ እያሉ የሚናገሩ ሴቶች ቀዝቀዝ ቢሉ መልካም ነው። ሰላም እንዴት ናችሁ ተመልካቾቻችን? ሰላም ናችሁ ወይ? እንዴት ናችሁ? አንዳንድ ጊዜ ትዝብቴን ይዤ መምጣት ሲያስፈልገኝ እንደዚህ ብቅ እላለሁ። ባለፉት ቀናት ወይም ሳምንታት ወይ ወራትም ልለው እችላለሁ እንደ ወጀብ የመጡ ጉዳዮችን እያየሁ ነበረ። በጥቂት ግለሰቦች የተከበረ የታፈረ ቤተሰብ ትዳር የትዳር ተቋም እንዲፈርስ የሚኬድበትን መንገድ እያየሁ በጣም ገርሞኝ እንዴት እንደዚህ ሊሆን ይችላል ብዬ በጣም ስብሰለሰል ነበረ። ትዳር በጣም ትልቅ ተቋም ነው ብዬ ነው የማስበው። በተለያየ መልክ ሰው ከትዳሩ ሊለይ ይችላል፣ ትዳር ላይ ሊቆይ ይችላል፣ ሰላም አጥቶም ሊኖር ይችላል። ደግሞ በፍቅር ፍጹም ፍቅርና ሰላም ያለበትም ትዳር ይዞ የሚዘልቅ ብዙ ነው ያለው። ይሄ እንግዲህ የምድራዊ እውነታ ነው። እዚህ ውስጥ ግን በጣም የተዋደዱ ሰዎች በጣም የተፋቀሩ አንዱ ስለ አንዱ ገልጾ ያልጠገበበት የትዳር ሁኔታ እያየን እያደነቅን ሳንጨርስ ድሮ ከኔ ጋር ነበረ በሚል ነው ሚዲያ ላይ በጣም ኃይለኛ መነጋገሪያ የሆነ ኢሹ የሆነው። ድሮ ከኔ ጋር ነበረ ለገባይ ነበረ ቪዲዮ ማዘጋጅቼ ነበረ ግን ደግሞ እኔን ጥሎኝ ከዴና ገባ የሚል ነገር ነው በጣም ኢሹ ሆኖ ሰሞን መነጋገሪያ የሆነው። ምንድነው እንደው ነገርየው እውነት ቢሆንና ተፈጽሞ እንኳን ቢሆን ብያሰብኩኝ ምንድነው አሁን ቢግ ዲል ሆኖ ምንድነው አሁን ትልቅ ኢሹ ሆኖ በዚህ ደረጃ ሶሻል ሚዲያውን ሊቆጣጠረው ይቻለው ብዬ በጣም ተብሰከሰኩኝ። ቀድሞ ከነበረ ከሆነም ያለፈ ታሪክ ነው። ይሄኛው ደግሞ ሌላ ህይወት ነው። ይሄኛው ሰላማዊ ህይወት ነው። ይሄ ውጤታማና በደንብ ልጆችም እየተፈጠሩበት ያለ ቆንጆና የሚያስቀና ትዳር ነው። እዚህ ትዳር ላይ መጥቶ የሆነ እሳት ለመለኮስ የሚደረገው ጥረት ለምንድን ነው ብዬ አሰብኩኝ። አንዳንድ ጊዜ በጣም ነው የሚገርመኝ የኔ ካልሆነ አንድ ሰው የኔ ካልሆነ ለማንም መሆን አይችልም የሚል አቋም ያላቸው ጥቂት ሰዎች ብዙ በጣም ሰላማዊና የተረጋጋ ህይወትን ሲበጠብጡ እናያለን። በጥብጣውም ውጤታማ የሆኑ ሰዎች አሉ። ግን ደግሞ ምንም ሊያገኙ የሚችሉት ጥቅም ምን እንደሆነም ለራሳቸው እንኳን ይገባቸዋል ብዬ አላስብም። የሚያደርገው ሰው እንኳን ጥቅሙ ምንድነው ብሎ ቢጠየቅ የሚያውቀውም አይመስለኝም። ምናልባት የበቀል መንፈስ ያለው ሰው፣ ምናልባት ሰላማዊ ህይወትን ማየት የማይፈልግ ሰው፣ ምናልባት ፍቅር ይሁን እልህ ይሁን በቀል ይሁን ስሜቱ ምን እንደሆነ ሳያውቀው ግን ወደፊት እንደ ጋሪ ፈረስ የሚሄድ ሰው የሚያደርገው ሪአክት የሚያደርግበት መንገድ የሚያመጣው ዳሜጅ ከባድ ነውና ብዙ ነገሮች መረጃዎች ለማውጣት ፎቶ አለን፣ ይሄ አለን፣ መረጃ አለን አውጣለው። ምንድነው ጥቅሙ? ምንድነው የሚገኘው ትርፍ? ምንድነው ያ ቤተሰብ በትንቱን ቢወጣና እንደው ምስቅልቅሉ ቢወጣ ብዙ ዳሜጅ ፈጥሮ ጥፋትን ቢያመጣ የሚገኘው ከዛ የሚገኘው ውጤት ምንድነው ብዬ ሳስብ ምን አይነት እርኩስ መንፈስ እንደሆነ አላውቅም። በርግጥ እንደዚህ አይነት ሰዎች በጣም ማበርታት ያስፈልጋል፣ በደንብ ማጠንከር ያስፈልጋል። እንዲህ አይነት ቻሌንጅ የበዛበት ዳር ደግሞ አሪፍ ነው። በቃ በደንብ ለምን ሰይጣን በደንብ በክፉ አይቶታል ማለት ነው። ሰይጣን ሰላም አጥቷል ማለት ነው። ሰይጣን ሰላማዊ ትዳርን አይፈልግም፣ ፍቅርን አይፈልግም፣ የሚተሳሰብ ቤተሰብን አይፈልግም፣ ኦርጋናይዝድ የሆነ በደንብ የተጣመረ የተያያዘውን ፋሚሊ ማየት አይፈልግም። ስለዚህ ስራውን በሰዎች ላይ ነው የሚሰራውና እሱ ነገር እነሱ ላይ እነኚህ ግለሰቦች ላይ አተኩሮ የገባ ይመስለኛል። እኔ ደግሞ ብልጠት ያስፈልጋል ባይ ነኝ። እንደውም የራሴንም ሀሳብ ለመሰንዘር ሞክሬያለሁ በውስጥ። ምክንያቱም እነሱ ጠንካራ ካልሆኑ በስተቀር ይሄኛው ነገር እንደ ወጀብ ነው፣ ይነቀንቃል፣ ቤት በደንብ ይነቀንቃል፣ ሊያፈርስም ይችላል እነሱ ጠንካራ ካልሆኑ በስተቀር። በዚህ ትግሉስ በዚህ ፍትጊያውስ በዚህ ጩኸት በዚህ ክብረነክ ስድቦች ውስጥ ክብረነክ ስድቦች ቀፋፊ ክብረነክ ስድቦች ምናልባት የሚያስጠይቁ እንደው እዚህ ሀገር እንደሚያረጉ ሰዎች እዚህ ሀገር ቢኖሩ በትክክል ስም በማጥፋት በህግ ደረጃ የሚጠየቁበት ነገር የሚሰነዘሩ አማርኛዎች የሚሰነዘሩ ስድቦች የሚሰነዘሩ ቃላቶች በጣም ነው ሾክ የሚያረጉት።
በጣም ነው የሚሰቀቁት። በእርግጥ አንዳንድ ትከሻ አንጥሮ ይመልሳል፣ ይችላል፣ ይታገሳል። ያ ሰው ሊታገስ ይችላል። ደግሞ ፓርትነሩ ደግሞ መታገስ ሊያቅት በፓርትነር ደረጃ ሊከብድ ይችላል። ለምንድነው ይሄን ነገር ማድረግ የተፈለገው? ምንድነው ከጀርባ ያለው አላማ? የፈለገ በግፍም ይመጣ በግፍም ተለያይ በምንም ሂሳብ ያኛውን ሪሌሽንሺፕ ትቶ ወደዚህ ይምጣ ኦሬዲ ያኛው ያለቀ ታሪክ ከሆነ ምን ያስፈልጋል? እንደው ምናልባት እንደሚባለው መጥፎ ነገር ብሎ ሆኖ ቢሆን እኮ በቃ ለእግዚአብሔር ጥሎ ህይወትን መቀጠል ነው የሚያስፈልገው እንጂ አንድ ወቅት የኔ ነበር ከዛ በኋላ የኔ አይደለም ሶ የኔ ካልሆነ ደግሞ የራሱ ይሆናል። ግልጽ እኮ ነው። በቃ እዚህ ህይወት አካሄድ ነው። የምን ክፋት ነው በዚህ ደረጃ ሰው መንገድ ላይ ቆሞ አይነቃነቃትም አልፋትም በቃ እዚህ ጋር ከኔ ጋርም አይሆንም ብሎ ማለት በጣም የክፋት ጥግ ነው ብዬ ነው የማስበው። እና እንዲህ አይነት ነገር ነው ያየሁት። በቃ ተጎዳው እንትን አልኩብ አረጀውብ ተለየውብ እኔን አታቀኝም ወይ አቅሻለሁ ቢል እንኳን አቅሻለሁ ነበር ቢል እንኳን እሺ ሶዋት ያንቺ ነበርኩ ቢል እንኳን ሶዋት አሁን እኮ ሌላ ህይወት እየኖረ ያለ ሰው ነው። ባይዘው ኢን ፌቨር ኦፍ በከነሱ ፖይንት ኦፍ ቪው ለነሱ ወግኜ ምናምን አለ እውነትን ይዤ ነው የሚሄደው። ካልሆነ ደግሞ ሪሌሽንሺፑ ሳይኖር ደግሞ ዝም ብሎ ተፈጥሮ በውሸት የተፈጠረ ታሪክ ከሆነም ደግሞ እጅግ በጣም ከባድ የሰይጣን አሰራር ነው ብዬ ነው ማስበው። እዚህ ላይ ደግሞ ሁለቱ ጥንዶች በጣም ጠንካራ ሊሆኑ ይገባል። በብዙ ነገር በጸሎት በትጋት በፍቅር በመኖር ህይወትን ማሳየት ይገባቸዋል። ፕሩፍ ማድረግ አይተጠበቅባቸው። ምን ያደለሁም እንዲህ ያደለሁም ካንቺ ጋር ነበርኩ ምናምን አያስፈልግም። ለእንደዚህ አይነት ሰው መልስ መስጠት ነው ክብር መስጠት ነው ብዬ ነው ማስበው። ያንን ሰው መሆን ነው ብዬ ነው ማስበውና ለምን በዚህ ደረጃ ይኬዳል? አንዳንድ ሰዎችም ሶሻል ሚዲያ ላይ በመናየው ሐሳብ ብቻ በአንድ ሰው በአንድ ወገን በሚሰጥ ሐሳብ ብቻ ተነስተን የምንሰጠው የተለያየ አስተያየት አሁንም ፋሚሊ ነካል ብዬ አስባለሁ። እውነትም ቢሆን ደግሞ በጣም እርግጠኛ ሆነን በጣም የጨዋ ቋንቋ የጨዋ ንግግር በጨዋ አፕሮች መናገርና ነገሮችን ማስታረቅ ያስፈልጋል ብዬ አስባለሁ። ተወልደዋል፣ ትዳር ተይዟል፣ በጣም ደስ የሚል በሁኔታ ልጆች ተፈጥረዋል። ቆንጆ ቤተሰብ ነው። ፎቶም ሲነሳ ሚዲያ ላይም ሲወጣ ፍቅሩም ሲገላለጽ በግልጽ ነውና ምንድነው የሚሰማው ነገር? እዚህ ጋር ብቻ አይደለም በነገራችን ላይ እኔ መናገር የምፈልገው ሌሎችም ቦታ አለ። ሌሎችም በጣም በሪሌሽንሺፕ ላይ አሳልፈው የነበሩ ሰዎች ከሌላ ሰው ጋር ሲሆን ከኔ ካልሆነ በፍጹም መኖር አይችልም ወይ መኖር አትችልም በሚል ሁኔታ ስማቸውን ሙሉ በሙሉ ሲያጠለሹ እናያለን። ዳሜጅ ሲያደርጉ ጠንካራ ነው የሆኑት ኦፍ ኮርስ ፍቅራቸውን ይዘው ይቀጥላሉ። ያለፈ አልፏል፣ ያለፈ ታሪክ ነው። የዛሬ ህይወታችን ላይ የሚመለከተው ነገር የለም። የዛሬ ታሪካችን ላይ ጥላሸት ሊያደርግ አይገባም ሚል አቋም ያላቸው ጠንካራ ጥንዶች ህይወታቸውን ፍቅራቸውን ይዘው ይቀጥላሉ። ጠንካራ ያልሆኑ ብዙ ኤክስፒሪየንስ የሌላቸው ብዙ እንደዚህ በማህበራዊ ውጊያ ውስጥ ያልተደበደቡ ጥንዶች ግን ይፍረከረካሉ። ሌላ ነገር መጠቆም የምፈልገው እንግዲህ የናንተ የነበረ ሰው የሌላ ሰው ሲሆን ከማበድ ይልቅ የራሳችሁን ሰው ፈልጋችሁ የራሳችሁን ትዳር መያዝ ተገቢ ነው ብዬ አስባለሁ። የሰው ትዳር በጥብጦ ያ ሰው ቢመለስም ሞስት ፕሮባብሊ አንቺ ሊሆን አይችልም። በየትኛውም ሂሳብ በዛ ደረጃ ከዛ ያን ቤት በትነሽ የቀማሹ ወንድ ያንቺ ሊሆን አይችልም። እንዲህ በማሸማቀቅ አንገት በሚደፋም ኢሜጅ በማጥፋት ስም በማጥፋት ቤተሰብ በመበጥበጥ ሰላም በመንሳት ውስጥ የሚገኝ ወንድ ትዳር ሊሆን አይችልም። ዞሮ አንቺ ላይ ይዞራል። በኋላም ያንቺ ቢሆንም ሊሆን አይችልም። ባይነኝ እኔ አላቅም ዛጋ ያለውን ነገር። እነኚህ የተበጠበጡ ያሉ ቤተሰቦች ግን አሁንም በድጋሚ ማለት ፈልጋለሁ ራሳችሁን ፕሩፍ ለማድረግ አትሞክሩ። እናንተ ጋር እውነት ካለ እውነቱን ኑሩት። እውነቱን አትግለጹት፣ ኑሩት ዝም ብላችሁ። አንድ ሁለት ወይ አንድ 10 ምናምን ግለሰቦች እንዲህ ላሉበት ጉዳይ ላይ እናንተ አተኝ ሰጣችሁ በዚህ ደረጃ ለዛ ሰው መልስ መስጠት ራሱ እነሱን ወደ መሆን እንትን የሚላችሁ ሶ ዝም ብላችሁ ነው። ፍቅር ያሸንፋል። ሁሉ ጊዜ ፍቅር ያሸንፋል። በቃ በዚህ መልክ ብትሄዱበት መልካም ነው ብዬ አስባለሁ። አንዳንድ ኮንተንት ያጡ ሰዎች ኮንተንት ለመፍጠር ሲሉ ብዙ ቤተሰቦችን እየበጠበጡ ነው ያሉት። ኮንተንት አይጠፋም። ኮንተንት በሰው ላይ አይደለም የሚወጣው። ኮንተንት በግለሰቦች ህይወት ላይ አይደለም ኮንተንት የምንፈጥርና ገንዘብ የምናገኘው። አዳዲስ አይዲያዎችን በጣም ብዙ ነገር መፍጠር እንችላለን።
እንደዛ ቢባል እኮ በጣም ብዙ ሶሻል ሚዲያ በጣም ዲሲፕሊን ያላቸው ሶሻል ሚዲያ ባለቤቶች በጣም ብዙ ፎሎወር ያላቸው እኮ በጣም ብዙ ብር የሚሰሩበት ኮንተንት አለ በሰው ላይ ሲሆን ግን የግለሰቦችን ህይወት እየበጠበጡ የግለሰብን ግላዊ ነገር እያወጡ ፎቶ አወጣለሁ ይሄን አወጣለሁ በነገራችን ላይ ምንም ነገር ቢወጣ ያሰው እኮ ምንም አይሆንም አሁን ያልገባችሁ ነገር አይሰቀል አይቆራረጥ ምን ይደረጋል ሰው ነው ይሳሳታል ካደረገም ምን ይሆናል እኔ ያልገባኝ ነገር እሺ ወጣ ፎቶም ይወጣል ምንም ቪዲዮም ወጣም ነው ሰው ዋት አንድ ሰሞን አንድ ሳምንት ይባላል ከዛ ይቆማል ህይወት ይቀጥላል ግን ትዝብት ነው እያንዳንዱ ነገር ግን ይደመራል በፈጣሪ ዘንድ እያንዳንዱ የምናረጋቸው ኔጌቲቭ ነገሮች በፈጣሪ ዘንድ ይደመራሉ እዛ ጋር ምንድነው የምትመልሹ ወይ የምትመልሰው ይሄን የምታረጉ ሰዎች እውነት ተገቢ አይደለም ብዬ ነው ማስበው አንድ ሹ ሲገኝ እዛው አንድን ሰው አንድ ጉርጓር ጋር ተንጠልጥሎ አድኑኝ ያለን ሰው እንደው እዛው ወደ ውስጥ ቀብሮ እዛው መቀጥቀጥ በጣም እየተለመደ መጣ እንደ ሆቢ እንደ ሀቢት እየሆነ መጣ እንደ አድቬንቸር እየሆነ መጣ እከሌን ፍሪ በቃ የመልስ ምቱን ፍሪ እንደዚህ አነሳሽ ስሙን ወይ ስሙን አነሳሽ በቃ ለዚህ ነገር ተዘጋጅ ምንድነው መዘጋጅ ምን ሊሆን የተራ የመንደር ላይ ስድቦች ተራኩ የመንደር ላይ ስድቦች ይሄ ብስለት የሌለው ማቹሪቲ የሌለው ስድቡ ራሱ የዛን ሰው ማንነት ነው የሚገልጸው እያንዳንዱ የሚናገረው ነገር ያ ሰው ነው የነኛን ሰዎች እኮ የስነልቦና ጥግና አቀዋለን የጭካኔ ጥግንም እናቀዋለን በብዙ ነገር እዚህ በሚያመጡት ሚዲያ ላይ የዛኔ ሐል ሰውን ንቀውት የሚያመጡት ነገር ራሱ የጭካናቸው ጥግ የመጨረሻ የዘቀጠ ማንነት እንዳላቸው የሚያሳዩ ብዙ ነገሮች ይዘው ይመጣሉ because of view ለማግኘት ግን አንድ ቤት ውስጥ አንድ ጣራ ስር ዘግተው ነው ሳሙኤል ተቀምጠው ነው እነኚህን የሚሰሩ ሰዎች አንድ ቀን እንደው ማህበረሰብ ውስጥ ቢቀላቀሉ ወይ ኢትዮጵያ ውስጥ መጥተው ብትን ቢሉ ይኖራሉ እንዴ አይኖርም እኮ በጣም ብዙ ቤተሰብ በትነዋል አበላሽተዋል ብዙ ማቹርድ ያልሆኑ ሰዎችን እኮ ሳይኮሎጂ ገለዋል ጠንካራ ስላልሆኑ እነኛ ይሄኛውን ያበረታቸው በጣም በቃ የሰው ስም ላይ ለመንጠልጠል የሰው ስም እንደፈለጉ ያነሱ ለመሳደብ በስልጣን ደረጃ እንደዚህ በደንብ ይፋነኑት በመረጃ በትክክለኛ መንገድ እኮ የሚሰሩ አሉ ዲፌንድ የሚያደርጉ ደግሞ አሉ ወንዶችም ሴቶችም የሚገርሙ ልክ አይደለም ብሎ መረጃ ይዞ ዋቴቨር መረጃም እንኳን አሁን የሚባለው ነገር ልክ እንኳን ቢሆን ሰው ዋት የሚሉ ደግሞ አሉ በጣም የሚገራሩም እኮ ሰዎች እውነት እነሱ ደግሞ በጣም ሊመሰገኑ ይገባል አንዳንድ ጊዜ በጣም በቃ ኦቨር የሚናገሩ ማይሆን ነገር የሚናገሩ የሚመስለንም ኃይለኛ የሚመስሉን የሚሳደው የሚመስሉን ሰዎች ግን ውስጡ በጣም በሳል ነገር የሚናገሩ ሰዎች አሉ እንዲህ ዝቅጥ ያለ የመንደር ስድብ የሚሰድቡም አይደሉም ተራ በቃ ይሄ ኦርጋን ድረስ እየመጡ መሳደብ የወንድ ኦርጋን የሴት ኦርጋን ድረስ እየሄዱ መሳደብ እኮ ጂሰስ ከፋል ለመልስም ተዘጋጅ የሚሉም ሰዎች ለዛ ሰውቅና እየሰጡ ስለሆነ ተመልካችም ራሱ ምንናየውንና ማናየውን ምንከተለውና ማንከተለውን ብናቅ መልካም ነው ምክንያቱም ከፊታችን ትውልድ አለ እኛ እዚህ ጋር ቲክቶክ ላይ ዩቲዩብ ላይ ተቀምጠን ምን ስናይ ልጆቻችንም እኮ እቺ ምን ሰማት ወይ ያን ምን ሰማውን ሰው እኮ ተከትለው ገብቶ ያዩታል ያንን ነው ኮፒ የሚያደርጉብን ስለዚህ እኛ ራሳችን ቤታችን ውስጥ የምናየውን ነገር ሶሻል ሚዲያ የምንከተለውን ሰው ማወቅ መቻል አለብን እኛ እዚህ ጋር ስንከፍት ልጆቻችን ይሰማሉ ያያሉ ነገ ደግሞ ያን ፈልገው ይከፍታል ምክንያቱም ስክሮል ያደርጉ ያገኙታል ያን ሰው እሱን ፎሎ ያደርጉ እሱን መከተል ይጀምራሉ እሱን ይሆናሉ በኋላ ያው አንዳንድ ሰው የስድብ ሰው ሲሳደብ ሲያይ ደስ የሚለው ሰው አለ ቀይ ስድቡ አይነት የሚያዝናናው የሚስቅ ሰው አለ የቁጣ አይነት የንግግሩ አይነት ሚልበት እንትን በቃ ጉሽ ጀግና ጎበዝ በቃ ልክልኳን ነገርሽ ምናምን የሚሉ አሉ እንዴ ያሉ የሚናገሩ ሴቶች ቀዝቀዝ ቢሉ መልካም ነው ያው አንዳንዴ ከፍ እያልን ስንሄድ እንደዚህ አይነት ነገሮችን ዲፌንድ ለማድረግ ሁለት ያናስብ because ልጆች አሉ ቤተሰብ አለ የሚነኩ ሰዎች ደግሞ እኛንም ይመለከታል እነሱ ጉዳይ ምክንያቱም የተነኩት ሰዎች እነሱ ብቻ ሳይሆኑ እኛም ተነክተናል ብዙዎቻችን ተነክተናል ይሄ ለኛ ጉዳያችን አይደለም አሁን ለዛኛው መልስ ልሰጥ አይደለም የምፈልገው ግን ተለመደና እነኝም ደግሞ ታዋቂ ሰዎች በቃ በየጊዜው እየወጡ መልስ መስጠት ጀመሩና የልብ እንዲሰማቸው ሆነና ነገሮች በጣም ለወራት ቀጠሉ ለወራት ክብር መስጠት ከባድ ነው እና ስመጥቀስ ላይ ያስፈልገኝ ይችላል don't prove yourself ብያለሁ በፍጹም ፕሩቭ ማድረግ ያስፈልጋችሁ በፍጹም
እንዲህ አይደለም እንዲህ ነበር እንዲህ አይደለም ማለት አያስፈልጋችሁ ብሎ ሶሻል ሚዲያ እንትንም ያናፍሰው ሌሎች ሴቶችም ወይ ወንዶችም ሌሎችም እንደዚህ ያናፍሱት ሲጨርሱ ሌላ ኢሹ ሲያገኙ እነሱ ወደዛ ጃምፕ ያደርጋሉ። ሌላ ደግሞ ቪክቲም ይመጣል። ጠንካራ የሆነ ያሸንፋል። ጠንካራ ነው ደግሞ እንዳለ ተንኮታክቶ ይቀራል፣ ሜዳ ላይ ይቀራል። ሜዳ ላይ ሲቀር በሳቅ ነው የሚሞቱት። ምን አይነት መንፈስ ነው? በሳቅ በደስታ ሳይ አይሆንማ። እንደዚህ አይነት ነገሮችን ሳይ እመጣለሁ አንዳንዴ። ያው በቀደም ነካ ለማድረግ ሞክሬያለሁ። ጃኒን ሳይ ሲባል ጃኒ ላይ አደጋ በመድረሱ ደስተኛ የሆኑ ሰዎችን ትንሽ ወቀስ ለማድረግ ሞክራለሁ። ይሄ አንዳንዴ ያስፈልጋል ብዬ ነው ማስበው። ምናልባት አሁንም ልክ አይደለም የምላቸው ሰዎች እነሱ ጋር ነጥሮ የሚሄድ ጉዳይ ሊሆን ይችላል። ግን ለምንከተል ሰዎችና ለምናጅብ ሰዎች ግን ትንሽ ሌሰን ይሆናል ብዬ አስባለሁ። የምናረጋቸው ነገሮች ጠቅላላ ልጆቻችን ጋር ስለሚመጣ የምንደግፈው ነገር ራሱ ልጆቻችን ላይ ስለሚመጣ ስንደግፍ እኛም አብረን ተሳዳቢ ስለምንሆን የሚደመርብን ነገር ነው። በፈጣሪ ዘንድ በጣም የሚደመር ኃጢያት ነውና ይሄን ነገር አስር ያስበል ልናቆም ይገባል ለማለት ፈልጌ ነው የመጣሁት። ልጅ ስለ ወላጆቹ መጥፎ ነገር ሲነገር አይፈልግም። እንዲታይልን ብለን ማንጠነቃቸው ዝም ብለን የምንለቃቸው ነገሮች አሉ። ማን ነው ዳኛው ብዬ ነው ማለት ማን ነው የሚዳኘው? ማን ነው ፍርድ የሚሰጠው? የዛ ሰው ስም መጥፋትና መንገድ ላይ ጥላውን እየፈራ ተቃይቶም ከሆነ እኮ በህግ መጠየቅ ይቻላል። ሚዲያ ላይ አውጥቶ ማስጣቱ ምን ያስፈልጋል? ሚዲያ ልጆች ላይ በጣም የሚፈጥረው ነገር ከባድ። አስፈላጊ ከሆነ ሚስጥሩ መውጣት ካለበትም እዛ ጋር ነው ማለቅ ያለበት። የኔ ሀሳብ ነው።